ከሐምሌ 19 ጀምሮ ከዛሬ ጀምሮ በሚውለው እሁድ መብረቅ ነጎድጓድ ብላ ቤተክርስቲያናችን በረድ ብላ ስለ በረድ፣ ባህር ብላ ስለ ባህር፣ አፍላግ ብላ ስለ ወንዞች እስከ ነሐሴ 9 ድረስ ለልጆቿ የምታስተምርበት ስንዶዋ እመቤት ቤተክርስቲያናችን ሐምሌ 19ን ለመብረቅ ሐምሌ 19ን ለነጎድጓድ መታሰቢያ አድርጋለች። እንግዲህ ስለዚህ መብረቅም በተመሳሳይ መልኩ ከባድ ነው። ስለዚህ ወቅቱ ክረምት ነው። ስለዚህ ማወቅ ያለባችሁን ነገር ትንሽ ማወቅ ያስፈልጋል። አሁን ከዚህ በኋላ ብልጭ ሲል ለኔና ለእናንተ የሚሰጠው ትርጉም ይለያል። እስካሁን መብረቅ ስታዩ ሌላ ስሜት ይሰማችሁ ነበረ። አሁን ግን የእግዚአብሔር የገናንነቱ መገለጫ እንደሆነ ትረዳላችሁ። ቀና ብለን ከዚህ በኋላ ብልጭታዎቹን ካላየን በአይናችሁ ትጠየቃላችሁ። ምን አየህበት ጌታ ብሎ ቢጠይቅ ፌስቡክ አየው፣ ቲክቶክ አየው። ስለዚህ ብዙ አይነት መብረቆች አሉ። ልንገራችሁ ምን አይታችኋል? እስቲ ቀና ብላችሁ ብልጭ ሲል እናንተማ የሮጣችሁ ቤት ውስጥ መደበቅ ነው። እና ለምን ፈጠረው ነው አሁን ማወቅ ያለብህ ምስጢር፣ ማወቅ ያለብሽ ምስጢር ለዚህ ነው። ለምን ፈጠረ እንዴ? እኛን ለማስደንገጥ ነው እንዴ? እግዚአብሔር ግግግግ ሲል እንድንሮጥ ነው እንዴ? ወይስ ብልጭ ሲል ዊ እንድንል ነው እንዴ? አይደለም። አሁን ፀሐይ የምትለቀው ከፍተኛ የሆነ ጨረር አለ። ያ ጨረር ካንሰር ሊያስይዛችሁ ይችላል። በየቀኑ ስንት መብረቅ የሚወድቅ ይመስላችኋል ምድር ላይ? ስለዚህ ኃይለኛ ዝናብ ሲኖር ክፍት የሆነ መስኮት፣ ክፍት የሆነ በር ራቅ ማለት ያስፈልጋል። ሁልጊዜ ማወቅ ያለብን ይሄ ሰዎች ስለሆነ። ስለዚህ ከቤት ውስጥ ያላችሁ ሰዎች በጣም አስፈሪ ሆኖ ከታየ መጠለያ ቦታ ውስጥ ገብቶ ሰብሰብ ማለት፣ ሹፌር ካላችሁ መኪና የምትነዱ ካላችሁ በተሻላችሁ አቅም፣ አንዳንዱ በጣም ሞኝ ስለሆነ እዛው መኪና ውስጥ የሚመታው መስሎት ሲወጣ ግው ያደርገው ይችላል። እና መስኮቱን መክፈት አያስፈልግም። መስኮቱን ዘግቶ መኪና ውስጥ እስኪያልፍ መቀመጥ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አቤቱ ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን ኤልሻዳይ አዶናይ ጸባዖት የተባልክ አልፋና ኦሜጋ ልዑል እግዚአብሔር ሆይ ክብርና ምስጋና አምልኮትና ውዳሴ ላንተ እናቀርባለን። ክቡራን ሊቃውንተ ቤተ ክርስቲያን አባቶቻችን፣ ዘማሪያን ዘማሪያት፣ ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለዚች የተቀደሰች ዕለት አድርሶናልና የአውደ ምሕረቱ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለገናናው መልአክ ለቅዱስ ገብርኤል ዓመታዊ በዓል ለቅዱስ ቂርቆስ ለቅድስት ኢየሉጣ መታሰቢያ በዓል እንኳን በሰላም አደረሳችሁ። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ የምንማማረው እንግዲህ ወቅቱ ክረምት ነው። ዝናብ ከመጣ መጣ፣ ካልመጣ ግን ባለችን ጥቂት ደቂቃ የምንማረው በመጽሐፈ ሄኖክ ምዕራፍ 15 ቁጥር 45 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። የምስጢር ባለቤት እግዚአብሔር አምላካችን ሆይ ምስጢሩን ጥበቡን ትገልጥልን ዘንድ ቅዱስ ፈቃድ ይሁንልን። የአዳም 7ኛ ትውልድ የሆነው ሄኖክ፣ ሞትን ሳያይ የተሰወረው ሄኖክ ፈለከ ፈለካትን፣ አየራ አየራትን፣ ውፃ ነፋሳትን፣ የፀሐይን፣ የጨረቃን፣ የከዋክብትን፣ የመባረቅትን፣ የነጎድጓድን፣ የቅዱሳን መላእክትን፣ የጽርሐ አርያምን፣ የበርባሮስን፣ የአድማስን፣ የናጌን ምስጢር የተገለጠለት ታላቁ አባት እንዲህ አለ። የመባረቅት ምስጢሮች ሁሉ ተገለጡልኝ። እስቲ አብረን እንበል። የመባረቅት በሉ እስቲ፣ ወይም የመብረቆች ምስጢሮች ሁሉ ተገለጹልኝ። ለሄኖክ የገለጠ ልዑል እግዚአብሔር ለሁላችንም ምስጢሩን ጥበቡን ይግለጥልን። እንግዲህ ቤተ ክርስቲያናችን ዛሬ ሐምሌ 19 የቅዱስ ገብርኤልን፣ የቅድስት ኢየሉጣን፣ የቅዱስ ቂርቆስን በዓል ብቻ አይደለም የምታስበው። በቤተ ክርስቲያናችን ሥርዓተ አምልኮ በተለይ ቅዱስ ያሬድ በደረሰው ጸዋትወ ዜማ መሰረት ከሐምሌ 19 ጀምሮ ከዛሬ ጀምሮ በሚውለው እሁድ መብረቅ ነጎድጓድ ብላ ቤተ ክርስቲያናችን
በረድ ብላ ስለ በረድ፣ ባህር ብላ ስለ ባህር፣ አፍላግ ብላ ስለ ወንዞች እስከ ነሐሴ 9 ድረስ ለልጆቿ የምታስተምርበት ስንዶዋ እመቤት ቤተክርስቲያናችን ሐምሌ 19ን ለመብረቅ ሐምሌ 19ን ለነጎድጓድ መታሰቢያ አድርጋለች። እንግዲህ ወቅቱ ምንድነው? ክረምት ነው አይደለ? ሰማዩ ምን ሆኗል? ጠቁሯል። ሰማዩ ጠቁሯል። ሰማዩ ጨልሟል። ዝናብ መጣ አለው ይላል። ጎርፍ አለ፣ ዶፍ አለ፣ መብረቅ አለ፣ ነጎድጓድ አለ። ስለዚህ ወቅቱን ያማከለ ትምህርት ነው ቤተክርስቲያን የምትሰጠው። በተለይ ሰኔ 26 ክረምት ስለጀመረ ቅዱስ ያሬድ ምን ይላል? ደምጨ ገሪሁ ለዝናብ፣ የዝናብ ኮቴው ተሰማ ይላል። ምን እያደረገ ግግግግግ መጣው እያለ ዝናቡ ተሰማ በማለት እንደተናገረ ከዛ ጀምሮ እስከ ትላንትናው ዕለት ድረስ ቤተክርስቲያናችን ደመና ብላ ስለ ደመና አይነቶች፣ ጉም ብላ ስለ ጉም፣ ስለ ዝናብ፣ ስለ ዘር አምልታ አስፍታ በስርዓተ አምልኮ ሁሉ ትገልጣለች። ልክ ዛሬ ከሐምሌ 19 ከቂርቆስ በዓል ጀምሮ ደግሞ ስለ መብረቅ፣ ስለ ነጎድጓድ፣ ስለ በረድ የምታስተምርበት ዕለት ነውና ዛሬ ባለችን ጥቂት ደቂቃ በሰማይ ላይ ብልጭ ብለው ስለሚታዩት መባርቅት ድምጹን ስለምንሰማው ነጎድጓድ እንማራለን። የምስጢር ባለቤት ለሄኖክ አባታችን የመብረቆችን ምስጢር የገለጠ ለኛም ለልጆቹ እንዲገልጥልን ቅዱስ ፈቃድ ይሆንልን። እንግዲህ ሁለት ነገሮች አሉ ማስተዋል ያለብን። አንደኛው በክረምት ወቅት መብረቅ አለ፣ ሁለተኛ ምን አለ? ነጎድጓድ አለ። መብረቅና ነጎድጓድ ትርጉሙን ማወቅ አለብን። መብረቅ የሚባለው ምንድነው? ብልሽታው ሲሆን ነጎድጓድ የሚባለው ደግሞ ምንድነው? ድምጹ ነው። ስለዚህ መብረቅ ምንድነው? አይዟችሁ ተናገሩ። ብልሽታው። ነጎድጓድ የሚባለው ምንድነው? ድምጹ ነው። የቋንቋ ሊቅ የነበሩት አለቃ ኪዳነ ወልድ ክፍሌ መብረቅን ሲፈቱት መቼም የግዕዝ ሊቃውንት ታላላቅ ናቸውና ምን አሉ? መብረቅ አሉ በዝናብ ጊዜ ከደመና አፎት ከደመና ሰገባ የሚመዘዝ የእሳት ሰይፍ ይሉታል። ለምሳሌ አንድ ወታደር ሰይፍ እንደያዘ አድርጋችሁ አስቡት። ሰይፉን ከምኑ ይመዘዋል? አራ ነገር ከአፎት ወይም ከሰገባው እንደሚመዘው በክረምት ጊዜ ከደመና አፎት ውስጥ የሚመዘዝ ልክ እንደ ሰይፍ ብልጭ ብሎ የሚታየው መብረቅ ይባላል። ድምጹ ደግሞ የሚያስፈራው የሚያንቀጠቅጠው ግግግግግ ሲል የሚታየው ደግሞ ምን ይባላል? ነጎድጓድ ይባላል። እስቲ በሉ። ስለዚህ ከሐምሌ ቂርቆስ ከዛሬው ከገብርኤል በዓል ጀምሮ ስለ መብረቅ ስለ ነጎድጓድ ይነገራል እና ኢዮብ በምዕራፍ 37 ቁጥር 4 ላይ በግርማውም ድምጽ ያንጎደጉዳል ይላል። ስለምን ተናገረ? ስለ መብረቅ ነው? ስለ ነጎድጓድ? እግዚአብሔር ይስጣችሁ። ስለ ነጎድጓድ በግርማውም ድምጽ ያንጎደጉዳል በማለት ተናገረና መጽሐፍ ቅዱስ ብዙ ሰዎች የሚመስላቸው መንፈሳዊ ትምህርት ብቻ የያዘ ይመስላቸዋል። ይኸውም ጠንቅቀው ብሉይ ኪዳንን ሐዲስ ኪዳንን ካለማወቅ ይመነጫል እንጂ መጽሐፍ ቅዱስ ጥበብ ስጋዊ አለው። መጽሐፍ ቅዱስ ስነ ፍጥረት አለው። መጽሐፍ ቅዱስ ብዙ ጥበባት አለው። አልፎ ተርፎ መንፈሳዊ ምስጢር አለው። ስለዚህ ጥበብ ስጋዊ ጥበብ መንፈሳዊ ያስተባበረ ያውም ደግሞ ያሰፈረው ቃል እውነት የሆነ ምንድነው? የእግዚአብሔር ቃል መጽሐፍ ቅዱስ ነው። ስለዚህ በሳይንሱም ብንመለከት እንግዲህ መብረቅ ከምን ይፈጠራል ነው የሚባለው። ተብራችኋል? ይህ ነገሩ የኛ ትምህርት ቤት አያስተምሩም ይመስለኛል። ስለዚህ በኤሌክትሪክ ቻርጅ ወይም ሙሎች የሚፈጠረውን መብረቅ ይለዋል። ላይትኒንግ ማለት ነው። ድምጹን ደግሞ ምን ይለዋል? ተንደር ይለዋል። ታውቃላችሁ፣ ሁልጊዜ ተፈጥሮን ስትመለከቱ ሙቀት የለም፣ ግፊት ፕሬሸር የለም። ስለዚህ አየሩ ሲፍታታ ድምጹ ከምኑ ይወጣል? ከውስጡ ይወጣል። ስለዚህ ይሄን ነገር ነጎድጓድ ይባላል። መጀመሪያ ብልሽታው፣ ቀጥሎ ድምጹን ማን ሰርቶታል? እግዚአብሔር ፈጥሮታል። በመጽሐፈ ኢዮብ ምዕራፍ 37 ከቁጥር 2 እስከ 3 ምን ይላል? የድምጹን መትመም ስሙ ይላል። ምን በሉ? ስሙ አለ። ከአፉም የሚወጣውን ጉርምርምታ አድምጡ። እርሱን ወደ ሰማያት ሁሉ ታች ብርሃኑን ወደ ምድር ዳርቻ ይሰዳል አለ። ይሄን የሚያደርገው ማን ነው? እግዚአብሔር ነውና ድምጹን ስሙ ይላል መጽሐፍ ቅዱስ። ብልሽታውንም ምን በሉ? ተመልከቱ በማለት ሰዎች በክረምት መብረቅን ነጎድጓድን በመስማት መብረቅን በማየት እግዚአብሔርን እንዲያደንቁ እግዚአብሔር ማንን ፈጠረ? መብረቅና ነጎድጓድን ፈጠረ። እና ጥንት የነበሩ የኢትዮጵያ ሊቃውንት ሳይንቲስቶች ነበሩ። ምኖች ነበሩ? እንደኛ ዘመን አይምሰላችሁ። ሰው ሲወለድ በእግሩ ነው በእጁ ወይስ በጭንቅላቱ?
እናቶች ስትወልዱ ልጆቻችሁን በምናቸው ነው የሚወጡት? በጭንቅላታቸው። ምን ስለሆነ? ጭንቅላታቸውን መጠቀም ስላለባቸው ነው። ስለዚህ እግዚአብሔር አምላክ ከ86 ቢሊየን እስከ 100 ቢሊየን የሚደርስ ኒውሮን እዚህ ውስጥ ነርቮች አስቀምጦልናል። ኤሌክትሪኮች አሉን። እነዚህን ኤሌክትሪኮች መጠቀም ያስፈልጋል። መብረቅን ይወልዳል እንዳለ ብልጭ እንደሚል አይምሯችሁን ምን ማድረግ አለባችሁ? ብልጭ ማለት አለበት። እና ሊቃውንቱ አይምሯቸው የበራ ስለሆነ ስለ መብረቅ ተፈጥሮ በትርጓሜ ላይ ሲያስቀምጡ በትርጓሜ ዳዊት ላይ ምንድነው ያሉት? በደመና ተቋጥሮ፣ በጣም ይገርማል አገላለጹ። አሁን እንደ ሳይንስ ሰው ሆኜ ባየው ይገርመኛል። በደመና ተቋጥሮ በነፋስ ተጭኖ ሲመጣ ደመናና ደመና ሲጋጭ ከውስጡ ይወጣል ይላሉ። ለምሳሌ አንዲት ሴት ወተት ስትንጥ ከውስጡ ምን ይወጣል? ቅቤ እንደሚወጣ። ለምሳሌ አስታና አስታ የሚባል ዛፍ አለ። ስታፋጩት በሁለቱ ዛፎች ፍጭት ምክንያት ምን ይወጣል? እሳት እንደሚወጣ በተመሳሳይ መልኩ በደመናት ምክንያት በሚፈጠረው መስተጋብር መብረቅ ብልጭ እንደሚል ነጎድጓድ እንደሚወጣ ቀደምት የቤተ ክርስቲያናችን ሊቃውንት አምልተው አስፍተው ጽፈዋል። አሁን 21ኛው ክፍለ ዘመን ላይ የደረሰውም ሳይንስ ምንድን ነው የሚለው? ተመሳሳይ ነው የሚለው አይደል? ታውቃላችሁ፣ ትንንሽ የበረዶ ቅንጣቶች ወደ በረዶነት የተቀየሩ የውሃ ጠብታዎች እንቅስቃሴ ላይ ሲኖሩ እርስ በርስ ምን ይፈጠራል? ይጋጫሉ። ሲጋጩ ደግሞ ምን ይፈጠራል? ቀላል ነው፣ ቻርጅ አይፈጠርም? ስለ ቻርጅ መቼም አልነግራችሁም። ስለዚህ እግዚአብሔር ደመናትን ወደ 3 ቦታ ከፍሎታል። ላዕላይ ደመና የሚባል አለ፣ ማዕከላዊ ደመና የሚባል አለ፣ ታህታይ ደመና የሚባል አለ። በውስጡ 10 ክፍሎች አሉት። ቅዱስ ያሬድ ምን ይላል? ይሰሙ ቃሎ ደመናት ይላል። ደመናት የማንን ቃል ይሰማሉ? የእግዚአብሔርን ቃል ምን ይላሉ? ይሰማሉ። ስለዚህ ልክ የላይኛው ደመና ኤሌክትሪክ ነው። መብረቅ እኮ ምንም ነገር አይደለም። ፖዚቲቭ ቻርጅ ነው። የስረኛው ደመና ኔጌቲቭ ይሆናል፣ ታችኛው ደግሞ ፖዚቲቭ ይሆናል ማለት ነው። ስለዚህ ሄኖክ በምዕራፍ 12 ቁጥር 7 ላይ መብረቅን ይወልዳል አለ። እስቲ መብረቅ በሉ እስቲ። መብረቅን ይወልዳል። አይገርምም? የላይኛው የታችኛው፣ የታችኛው የላይኛው። ከዛ ደግሞ መሬትን ኔጌቲቭ ቻርጅ ሲሆን ፖዚቲቭ ያደርግና መብረቅ ብልጭ ይላል፣ ኤሌክትሪኩ ይመጣል፣ ነጎድጓዱ ይሰማል። ይሄን ያደረገ ማን ነው? ስለዚህ ለቀደምት ሳይንቲስቶች አባቶቻችን እስቲ ልበሉላቸው ቦታ አላቸው። እና በመጽሐፈ ሄኖክ ምዕራፍ 20 ቁጥር 13 ላይ እንዲህ ይላል፣ በዚያም ቦታ የነጎድጓድ የቃሉ ቦታዎች ይጠበቃሉ፣ የመብረቅም ብርሃን ይጠበቃል አለ። እግዚአብሔር ባወቀ እነዚህ ብርሃናት የሚወጡበት ቦታ እንዳላቸው መኖር ብቻ ሳይሆን የሚጠብቋቸው የሚያዟቸው መላእክት ጭምር እንዳሉ ታላቁ አባት ሄኖክ ጽፏል። ጥያቄ አሁን ወደ እናንተ አቀርባለሁ። ክረምት ነው መቼም ሰማዩን ማየታችሁ አይቀርምና መጀመሪያ ድምፁ ነው የምትሰሙት ወይስ ብርሃኑ ነው? በጣም ጎበዞች። መጀመሪያ ምን ይታያል? ብርሃኑ ይታያል። ቀጥሎስ ድምፁ ይሰማል። በመጽሐፈ ኢዮብ ምዕራፍ 38 ቁጥር 35 ላይ እንዲህ ይላል፣ ግን ለምንድን ነው የሚሰማው? መጀመሪያ እስቲ ወደዛ ነገር ከመሄዳችን በፊት ድምፅ ነው በጣም ፈጣን ወይስ ብርሃን ነው? ጎበዞች ናቸው። ዛሬ በጣም ተራቃቸዋል። ብርሃን ነው ወይስ ድምፅ ነው? ብርሃን ነው አይደለ? ብርሃን እግዚአብሔር ብርሃን ይሁን አለ። ምን ሆነ? ብርሃንም ሆነ። ስለዚህ ብርሃን በጣም ፈጣን ስለሆነ ምኑ ይታያል? ብርሃኑ ይታያል። ቀጥሎ ምኑ ይሰማል? ድምፁ ይሰማል። ስለዚህ ስለ ፍጥነቱ የጻፈልን ኢዮብ ነው። በመጽሐፈ ኢዮብ ምዕራፍ 38 ቁጥር 35 ላይ እንዲህ ይላል፣ መብረቆች ሄደው እነሆ እዚህ አለን ይሉ ዘንድ ልትልካቸው ትችላለህን ይላል። ነጎድጓድ አላለ፣ መብረቆች ነው ያለው። መላክ አትችልም። ምንድነው? በጣም ፈጣኖች ናቸው ማለት ነው። ስለዚህ አሁን ዓለም ደርሷል። ቀላል ነው። አሁን ባለንበት ደረጃ ብርሃን በቅጽበት በሴኮንድ 300,000 ኪሎ ሜትር ይጓዛል። በጣም ፈጣን ነው። ስፒድ ኦፍ ላይት ተምራቸዋል ብዬ አስባለሁ። ድምፅስ በሴኮንድ 343 ሜትር ነው የሚጓዘው። እኔ ማወራው 343 ሜትር ነው። በጣም ትንሽ ነው። ብርሃንስ 300,000 ኪሎ ሜትር እና 343 ሜትር በጣም የተለያየ ነው አይደለ? ስለዚህ ነው ኢዮብ ልትልካቸው ትችላለህ ወይ መብረቆችን ይላል። ነጎድጓድ ቀስ ያለ ነው። ብርሃን ደግሞ ምን የሆነ ነው? የፈጠነ ነው። ስለዚህ ሄኖክ እንዲህ አለ በምዕራፍ 16 ከቁጥር 21 እስከ 22
ነጎድጓድና መብረቅ አይለያዩም ማለት እያንዳንዳቸው ሁለቱ በነፋስ ይሄዳሉ አለ። አቤት መጽሐፍ ቅዱስ እኮ ላነበበው እኮ ይሄን ሁሉ ምስጢር የያዘ ነው። አንተ ዝም ሌላው ውስጥ ትገባለህ እንጂ በጣም የረቀቀ ነው። መብረቅ ብልጭ ባለ ጊዜ ነጎድጓድ ቃሉን ይሰጣል፣ አይለያዩም አለ። ስለዚህ አስቀድሞ የሚቀድመው ምንድነው? ብልጭታው። ቀጥሎስ? ለኛስ እንደው ከማውራታችን በፊት ማሰብ የለብንም? እውነታስ ብልጭታ ከቀደመ ብልጭታ ምንድነው? ለኛ ዕውቀት ነው አይደል? የዕውቀት ብልጭታ፣ የጥበብ ብልጭታ፣ የማስተዋል ብልጭታ ብልጭ ካለ በኋላ ብልጭ ያለውን ብናወራው መልካም ነው። የኛ ከብልጭታው በፊት አፋችን ይቀድማል። መብረቅ ግን የሚያስተምረን ብርሃኑ ይቅደም፣ ቀጥሎ ምኑ ይከተል? ድምፁ ይከተል። ስለዚህ ከማውራት በፊት ምን ይቀድማል? ከመጠምጠም አሉ ሊቃውንት መማር ይቅደም። እውነት ነው ሐሰት ነው? ከመጠምጠም ምን ይቅደም? መማር ይቅደም። ካልተማሩ አያውቁ፣ ካላወቁ አይጸድቁ። ስለዚህ ሁልጊዜኛ መብረቅ መሆን አለብን። መብረቅ መብረቅን እንደሚወልድ ነጎድጓድ ድምጻችን ቀጥሎም ይመጣ። አስቀድሞ ምናችን ይቅደም? እንደ መብረቅ ብልጭታዊ ዕውቀታችን መቅደም አለበት እና ኢዮብ 37 ከ3 እስከ 4 እንዲህ ይላል። እስቲ አብረን እንበል። ብርሃኑን በሉ እስቲ። ወደ ምድር ዳርቻ ይሰዳል፣ በስተኋላው ድምጽ ይጮሃል። ስለዚህ የሚቀድመው ምንድነው? ብርሃኑ። ዛሬ ሜትሮሎጂ ነው ማስተምራችሁ፣ መጽሐፍ ቅዱሳዊ ሜትሮሎጂ። ቀጥሎ ምን ይከሰታል? ድምጽ። ስለዚህ ጥበብ ስጋዊ፣ ጥበብ መንፈሳዊ ያለበት የእግዚአብሔር ቃል ምን ብቻ ነው? መጽሐፍ ቅዱስ ነው። ለምሳሌ አሁን ብርሃኑን እስከ ምድር ዳርቻ ይሰዳል ካለ የመብረቅ ድምጽ ሰምታችኋል? ያስፈራል አይደል? ግን መስማት ብትችሉ እስከ 20 ኪሎ ሜትር ብቻ ነው የሚሰማው ድምጹ። እስከ ምን ኪሎ ሜትር? እስከ 20 ኪሎ ሜትር። ብርሃኑ ግን እስከ 160 ኪሎ ሜትር ድረስ ይታያል። ስለዚህ የቱ ነው የሚበልጠው? 20 ኪሎ ሜትር እና 160 ኪሎ ሜትር ይለያያል አይደል? ስለዚህ መብረቅ ብልጭ ካለ ለሁሉ ይታያል። በተለይ ተራራ ባይኖር ውቅያኖስ አካባቢ ብትሆኑ ከዳር እስከ ዳር አብርቶ ይታያል። ታዲያ የሥነ ፍጥረት ጌታ ራሱ ባለቤቱ ወልደ እግዚአብሔር ክርስቶስ ወደ ምድር በመጣ ጊዜ ስለ ምጽአቱ በመብረቅ መስሎ አስተማራቸው። በምን መስሎ? በመብረቅ። ሉቃስ 17:20 ላይ መብረቅ በርቆ ከሰማይ በታች ካለ ከአንዱ ሀገር ከሰማይ በታች ወዳለው ወደ ሌላ ሀገር እንደሚያበራ የሰው ልጅ በቀኑ እንዲህ ይሆናል አለ። ስለዚህ መብረቅ ብልጭ ሲል ለሁሉ ይታያል አይደል? ተራራ ካልገደበው፣ ኮረብታ ካልያዘው ለሁሉም እንደሚታይ እኔም ስመጣ አለ እንዲሁ እየታየው ነው በማለት ኢየሱስ ክርስቶስ ምጽአቱን እንደ መብረቅ በመብረቅ ብልጭታ መስሎ ምን አደረገ? አስተማረ። ስለዚህ ይህን ነገር ማወቅ መረዳት አለባችሁ። ከቃሉ ጋር ናችሁ? ስለዚህ ዛሬ ሐምሌ 19 ስለ መብረቅ ስለ ነጎድጓድ ነው ቤተክርስቲያን የምታስተምረው። ሌላው በጣም አስደናቂው ዓለም ስለ መብረቅ ግንዛቤ ያገኘው በቅርብ በጣም በተራቀቁ መሳሪያዎች እየመረመረ ነው። አባታችን ሄኖክ ግን ቅድም እንዳልኩት መብረቅ ብዙ አይነት እንደሆነ ጻፈ። ምን አይነት እንደሆነ? አንድ አይነት መብረቅ የለም እና ሞኞች ሰዎች መብረቅ አንድ እየመሰላቸው እጃጃሉ ነበር ለብዙ ዓመታት። አባታችን ሄኖክ ግን የመባረቅት ምስጢሮች ተገለጡልኝ አለ። መብረቅ ሳይሆን መባረቅት። የሰማችሁ ነው? መብረቅ አንድ ነው። መባረቅትስ? ሴት ሲባል አንድ ነው ብዙ? ሴቶችስ ሲባል? እናትስ ሲባል? እናቶችስ ሲባል? አይደለ? ይሄ ነው መብረቅ ሳይሆን ያለው የመባረቅት አለ። ምስጢሮች ተገለጡልኝ በማለት ተናገረ። ዳዊትም በመዝሙር 17 18 14 ላይ መብረቆችን አበዛ አለ። ምን አደረገ? መብረቆችን አበዛ አወካቸው ይላል። ይሄን ያደረገ ማን ብቻ ነው? የሥነ ፍጥረት ሁሉ ጌታ ማን ነው? እግዚአብሔር ነው። እንደገና በመዝሙር 96 ቁጥር 4 ላይ መብረቆቹ አለ። እስቲ በሉ ምኖቹ? ለዓለም አበሩ፣ ምድር አየችና ተናወጠች ይላል። አሁን ከዚህ በኋላ ብልጭ ሲል ለኔና ለእናንተ የሚሰጠው ትርጉም ይለያል። እስካሁን መብረቅ ስታዩ ሌላ ስሜት ይሰማችሁ ነበረ። አሁን ግን የእግዚአብሔር የገናንነቱ መገለጫ እንደሆነ ትረዳላችሁ። ስለዚህ ብዙ አይነት መብረቆች አሉ። ልንገራችሁ። ምን አይታችኋል? እስቲ ቀና ብላችሁ ብልጭ ሲል እናንተማ ያሮጣችሁ ቤት ውስጥ መደበቅ ነው። ግን ዝም ብላችሁ እስቲ እያንዳንዳችሁ አስተውሉ። ብልጭ ሲል ምን አይነት ቅርጽ አይታችኋል? ብዙ አይነት ነው አይደለ?
ጥሩ ልንገራችሁ። አሁን እናንተ ከዚህ በኋላ ይኸውላችሁ ውጭ ወጣችሁ አትዩ፣ ግን በቤት መስኮታችሁም ቢሆን ቅርጾቹን ለማየት ሞክሩ። እኔ ነግራችኋለሁ፣ እናንተ ማየት የእናንተ ድርሻ ነው። እና ዋናው አደገኛ የሚባለው የመብረቅ አይነት መብረቅን ይወልዳል እንዳለ መሬት ፖዚቲቭ ቻርጅ አድርጎ ከመሬት በላይ ያለውን ደመና ኔጌቲቭ ቻርጅ አድርጎ ሁለቱ ሲሳሳቡ የሚፈጠረው እጅግ ከባዱ መብረቅ ይባላል። የሰማችሁኝ ነው? ይሄ አደገኛው ነው። ለዚህ ነው አባቶቻችን ደመናና ደመና ሲጋጫሉ ልክ እንደሚመዘዝ የእሳት ሰይፍ ከደመና አፎት ውስጥ የሚወጣ ብለው የተናገሩት ነው። ሌላው ሳይንሱ የደረሰበት ኢንትራክላውድ የሚባል መብረቅ አለ። ይሄ ደግሞ በአንድ ደመና ውስጥ ብቻ እኮ ነው። አንድ ደመና ሌላ ውስጥ ሳይሄድ ደመና ውስጥ አንዱ ደመና ፖዚቲቭ አንዱ ደመና ኔጌቲቭ ይሆንና ሲፈጠር ኢንትራክላውድ የሚባል መብረቅ አለ። ሌላው ደግሞ በጣም አስገራሚው በተለያዩ ሁለት ደመናቶች መካከል ደግሞ የሚፈጠር መብረቅ አለ። ስለዚህ ሳይንሱ ይሄንን ኢንተርክላውድ ይባላል። በጣም የሚገርመው ይሄ መብረቅ ከአንዱ ደመና ወደ አንዱ ደመና የሚጓዘው በምን መሰላችሁ? በነፋስ። እስቲ በሉ ድገሙት፣ በነፋስ። ይሄ አሁን ዓለም የደረሰበት እውቀት ነው። የመባረቅት ምስጢሮች የተገለጡለት አባታችን ሄኖክ በምዕራፍ 16 ቁጥር 21 ላይ እንዲህ ይላል፣ መብረቅና ነጎድጓድ አይለያዩም፣ አንዱም ሁለቱ ሁሉ በነፋስ ይሄዳሉ አለ። በምን ይሄዳሉ? ተመልከቱ፣ ሳይንሱም ተመሳሳይ ነው። በአየር በነፋስ ይሄዳሉ አለ። የአዳም 7ኛ ትውልድ የሆነው ሄኖክም በምን ይሄዳሉ አለ? በነፋስ ይሄዳሉ አለ። ሌላ ብዙዎቻችሁ ያያችሁት ከሆነ ሹካ የሚመስል መብረቅ አይታችሁ ታውቃላችሁ? ብዙ ቅርንጫፍ ያለው አይታችሁ ብትን ሲል በጣም የተለያዩ ቅርንጫፎች የሚሰራ በሌላው ዓለም ፎርክድ ላይትኒንግ ይላሉ። ሹካ መሳይ መብረቅ። እስቲ በሉ። እኛ ሹካ የምናውቀው መኮሮኒ ለመብላት ነው። እና ሹካ የሚመስል በጣም ልክ ብዙ ቅርንጫፍ ልክ እንደ ዛፍ ቅርንጫፍ የሚሰራ አለ። እና ዳዊትም በመዝሙር 143 ምዕራፍ 144 ቁጥር 6 ላይ እንዲህ ይላል። እስቲ አብረን እንበለው። መብረቆችህን በሉ እስቲ አይሰማም፣ ብልጭ አድርጋቸው፣ በትናቸው። አቤት የዳዊት ቃል እንዴት ሲል መብረቆችህን አለ ብልጭ አድርጋቸው። እናንተ ብልጭ ሲል ነው የምትሮጡት። ዳዊት ግን በትናቸው አለ። ብትን ብለው ልክ እንደ ሮኬት በሰማይ ላይ የሚወረወረው አንድ የመብረቅ አይነት አለ። ይሄን የፈጠረ ማን ነው? ድገሙት፣ ማን ነው? በጣም ጥሩ። ሌላው በጣም ይህ መብረቅ አሁን የጠቀስኩላችሁ ከደመና ወደ ደመና ከደመና አየር ደግሞ በደመናው መካከል ባሉ በኤሌክትሪኮች መካከል የሚፈጠር ነው። ስለዚህ ነገር በመጽሐፈ መቃብያን ላይ እንዲህ ተጽፏል። 3ኛ መቃብያን ምዕራፍ 9 ቁጥር 6 እንደ ጥልቅ ነፋስ ትሆን እንደሆን ጎዳናውን እንደሚያቀና እንደ መብረቅ ትሆን እንደሆነ ይላል። አያችሁ ምኑን እንደሚያቀና መንገዱን። ስለዚህ ቀና ብለን ምንን እንመልከት? ቀና ብላችሁ ምንን ተመልከቱ? ይሄን ካልሆነ ትቀጣላችሁ። አይኖችን አቅንተህ አለ በመጽሐፈ ኢዮብ ላይ ካንተ ከፍ ከፍ ያሉትን ደመናትን ተመልከት። አሊያማ 4 እግር ይሰጣችሁ ነበረ እግዚአብሔር። ስንት እግር? ላሙ ስንት እግር አለው ንገሩኝ? ፈረሱ ስንት እግር አለው? በቅሎ ስንት እግር አለው? አህያው ስንት እግር አለው? ቀበሮ ስንት እግር አለው? ከርከሮ ስንት እግር አለው? ፍጠን 4 እግር። አንተስ አንቺስ? እነሱን ለምን 4 እግር አድርጎ ፈጠረ? ቀና ማለት ስለማይችሉ ነው። የተፈቀደላቸው ምን ብቻ እንዲያዩ ነው? ንገረኝ። መብረቅ እንዲያዩ አይደለም። መሬት ሁሌ የሚበሉትን ሲያስጠላ እንኳን እንስሳት አሉ። ሁሌ የሚበሉትን ሆዳቸውን የሚግጡትን ሳር የሚጠጡትን ውሃ ወይም ዘር ተክቶ ለማለት ከዚህ ውጪ ምድራዊ ሐሳቤ ነው ያላቸው። ሰውን ግን እንደ ዘንግ መልምሎ እንደ እሸት ፈልፍሎ እግዚአብሔር የፈጠረው ቀና ብሎ ምንን እንዲያይ ንገረኝ። ሰማይን ማየቱ ሰማያዊ ርስት ምን ይለናል? ይጠብቀናል ነው። በቃ አለቀ። ቀለሙም ሰማያዊ ነው። አባታችን ሆይ በምን የምትኖር ቀና ብለሽ ማየትሽ ሰማይን፣ ፀሐይን፣ ጨረቃን፣ ከዋክብትን አይታችሁ ማንን እንድታመሰግኑ ነው? መባረቅቱን ነጎድጓዱን አይታችሁ ልዑልን እንድታደንቁ ነው። አሊያ መሬት እያየ ከኖርክ ትጠየቃለህ። 4 እግር አይደለም የሰጠ ጌታ፣ ስንት እግር ነው? ስለዚህ ቁጭ በማለታችሁ ምድራዊ ናችሁ፣ በመቆማችሁ ሰማያዊ ናችሁ። አቅንታችሁ ሰማይ ማየታችሁ ነፍስ አላችሁ።
ምድር ማየታችሁ ደግሞ ምን አላችሁ? ስጋ አለን አለ። ይሄ ቀና ብለን ከዚህ በኋላ ብልሽታዎቹን ካላየን በአይናችሁ ትጠየቃላችሁ። ምን አየህበት ጌታ ብሎ ቢጠይቅ ፌስቡክ አየው ቲክቶክ አየው ገናንነቱን ሰማያት ይነግርህ ስብሐተ እግዚአብሔር። ገናናውን አድማስ አይተህ ገናናውን ፈጣሪህን እንድታደንቅ ያስፈልጋል። ሌላው በጣም አስደናቂ የመብረቅ አይነት ደግሞ ደመናውን ሁሉ በብርሃን የሚመላ የተለየ መብረቅ አለ። እየሰማችሁ ነው? ይሄን ያደረገ ማን ነው? እግዚአብሔር ነው። ሌላ ደግሞ ሂት ላይትኒንግ የሚባል ሙቀት ላይ የሚከሰት መብረቅ አለ። ይሄ በተለይ ገበሬዎችን ያጠቃል። በተለይ ደረቅ ወቅት ነው፣ በጋ ነው፣ የተነሳው ሌላ ቦታ ነው። ሄኖክ እንዳለው በነፋስ ተጉዞ ልክ ሞቃት ፀሐይ ላይ በድንገት ወርዶ ሰዎችን ሊጎዳ ይችላል። ሌላው በጣም የሚገርማችሁ በአይሮፕላን ሄዳችሁ እስቲ እጅ አውጡ። በፕሌን ሄዳችሁ መብረቅ ያያችሁስ ደመና ውስጥ አይታችኋል? ጥሩ መልካም። ሌላ አሁን ይሄ የምታዩት ደመና ነው። የታህታዩ ደመና ውስጥ ብልጭ ሲል ነው። ከዛ በላይ ደግሞ አይናችን የማይደርስበት አለ። ይሄ ደግሞ በጣም ይገርማል። ሃይ አልቲቲዩድ ላይትኒንግ የምንለው ከፍ ብለን ለምሳሌ በፕሌን ስትጓዙ ድንገት ታች እኮ አይታይም። በደመናት ውስጥ እንዲሁ ብልጭ ካንዱ ደመና ወደ አንዱ ደመና እንዲህ ሲሽከረከር ታያላችሁ። ስፔስ ስቴሽን ሆኖ ደግሞ ከፍ ካለ ዝቅ ብሎ እጅግ ብዙ መባረቅትን ታያላችሁና እግዚአብሔር በስራው ምን ይሆናል? ይደነቃል። ግሩም በውስተ ደመናት አለ እኮ። በደመናት ውስጥ ምንድነው? ግሩም ነው። በመባረቅት ውስጥ ምንድነው? ግሩም ነው። በፀሐይ በጨረቃ በከዋክብት ውስጥ እግዚአብሔር ምንድነው? ግሩም ነው። ወልዑልም ሰማያት ከሰማያት ምንድነው? ከፍ ያለ ነው። እግዚአብሔር ስቡ በኩሉ ፍናዊሁ እግዚአብሔር በመንገዱ ሁሉ ምንድነው? ምስጉን ነው። በመባረቅት በነጎድጓድ ምስጉን ነው። በፀሐይ በጨረቃ በከዋክብት ምስጉን ነው። በሰማየ ሰማያት ምስጉን ነው። በጽርሐ አርያም ምስጉን ነው። በበርባሮስ ምስጉን ነው። በአድማስ ምስጉን ነው። በናጌም ምስጉን ነው። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን። በስራው የተመሰገነ ነው። ይሄ በጣም የሚገርም ነው። ሌላ ደግሞ ድንገት ሳይታወቅ የሚከሰት የመብረቅ አይነት አለ። በዛም ሆነ በዚህ እግዚአብሔር በስራው ምንድነው? ድንቅ ነው። በሉ እስቲ እግዚአብሔር በስራው ምንድነው? የድንቆች ድንቅ ነው። እና ለምን ፈጠረው ነው አሁን ማወቅ ያለብህ ምስጢር፣ ማወቅ ያለብሽ ምስጢር ለዚህ ነው። ለምን ፈጠረ እንዴ? እኛን ለማስደንገጥ ነው እንዴ? እግዚአብሔር ግግግግ ሲል እንድንሮጥ ነው እንዴ? ወይስ ብልጭ ሲል እንድንል ነው እንዴ? አይደለም። እንዲህ ይላል። እስቲ አብረን እንበል። የነጎድጓዱም ቃል በሉ ለሰላምና ለበረከት ነው። ለበረከትና ለጥጋብ አይሰማም። ለበረከትና ለጥጋብ ያበራሉ። በመጽሐፈ ሄኖክ ምዕራፍ 15 ቁጥር 45 እንዲህ ጉድ ነው አካችሁ። አሁን በጣም እኮ ቁጭ ብላችሁ ካሰባችሁት ይሄ እኮ ከአይምሮ በላይ ነው። የነጎድጓዱ ቃል አለ ለበረከት ነው። ምን አለ? በረከት አለ። ጥሩ አስቡ እንዳትረሱ። በረከት ምንድን ነው? መትረፍረፍ ነው አይደል? እሺ ጥሩ። ሰላም አለ። ሰላም ታውቃላችሁ፣ እፎይታ፣ ጸጥታ ነው። በረከት ቅድም ያለው ነው። ጥጋብስ ምንድን ነው? ጥጋብ ምንድን ነው? እንደምንካችሁ ጥጋብ ምንድን ነው? የእህል ምንድን ነው? መትረፍረፍ ነው አይደለ? በጣም በብላት በቃ መጠጣት። ስለዚህ ሄኖክ ለበረከት ወለጽጋብ ይበርቁ ብልሽተው አለ። ለበረከት ነው አለ። አቤት እግዚአብሔር ስራ። በረከቱ ለምንድን ነው አለ? ለጥጋብ ነው አለ። ለምንድን ነው? ይሄ ሁለተኛ በጣም የሚገርመኝ ማህሌታዊ ሊቅ ቅዱስ ያሬድ ነው። በረከቱ ይደርብን። በተለይ ነገ በሚቆመው መዝሙር ላይ ይመስረኛል ካልተሳሳትኩኝ ወገብረ መብረቀ ለጊዜ ዝናብ ካለ በኋላ በዝናብ ጊዜ መብረቅን አደረገ አምላከ ምህረት ወሃቤ በረከት። የምህረት አምላክ የበረከት ሰጪ እሱ ማን ነው? እግዚአብሔር ነው። የምህረት አምላክ የበረከት ሰጪ፣ በረከቱን ያብዛልን። የበረከት ሰጪ የምህረት አምላክ በዝናብ ጊዜ አለ መብረቅን አደረገ። ክብር ለቅዱስ ያሬድ ለታላቁ አባት አክብረው። ይሄ ታላቅ አባት ይሄንን ተናግሯል። የዛሬ 1500 ዓመት ነው የምነግረው ወደኋላ። አሁን ያለው እኮ ስለ መብረቅ ግንዛቤ እንኳን የለውም። ያሬድ በመንፈስ ቅዱስ እየተቃኘ በረከት ይለዋል። መብረቅን ምን ይለዋል? በረከት ይለዋል። ሶስተኛ የቤተ ክርስቲያን ሊቃውንት ላይ ሳይንቲስቶች ነው ምላቸው በትርጓሜ ሄኖክ ላይ ሲተረጉሙ ምን አሉ?
እግዚአብሔር አሉ መብረቅ ብልጭ ባደረገ ጊዜ እጽዋት እንዲያብቡ እንዲያፈሩ ያደርጋልና ሄኖክ ምን አለ? ለበረከትና ለጥጋብ ያበራሉ አለ ብለው ጽፏል። ስንት አይነት ሰዎች ነበሩ እዚህ ሀገር ባካቸው። በእውነት በጭንቅላታቸው የተወለዱት እነሱ ናቸው። የኛ ያጠራጥራል። ሰርጀሪ መሰለኝ ወደ ወጎን የወጣ ነው እንጃ። እነዚህዎች እንዴት ነው እኮ አሁን ብናወራው ላይገርም ይችላል። ምክንያቱም የረቀቁ መሳሪያዎች አሉ። በዛ ዘመን ሆነው የመብረቅ ብልሽታ እጽዋትን ሊያሳብባቸው እንዲያፈሩ እንደሚያደርግ እነ ያሬድ መናገራቸው ምን አይነት የተባረከ አእምሮ ነበራቸው። የሰማችሁ ነው። እግዚአብሔር ከሁላችን ጋር ይሁን። አንድ አባት ነበሩ ብፁዕ አቡነ ዮሐንስ የሚባሉ አንድ ላይ ከወንጌል ቀሲስ በእደ አንድ ቦታ ሲያነሷቸው ሰምቼ ነውና አንዱን ተማር አሉት። የሰማችሁ ነው። ለምንድን ነው ተማር የሚሉኝ እያለ ይሸሻል። አንድ ቀን አገኙትና ለምን ልጅ አትማርም አሉት። ብፁዕ አባታችን ምን በልቼ ልማር አለ። ሆዳ ምን በልቼ ልማር ሲላቸው ምን እየበላ ትደነቁራለህ አሉት። እሳቸው እነዚህ ሰዎች የተለዩ ሰዎች ነበሩ ማለት ነው። በጣም በኪነ ህንጻው በለው ላሊበላ ኢንጂነር ላሊበላን ተመልከተው፣ በዜማ በለው እንዴ አሁን እኮ ያለውን ያቋቋምን ዜማ መፈልሰፍ እኮ አንተ ጸናጽል አዋህዶ ምልክት ሰጥቶ ሽብሻቦ ፈጥሮ ቅኔውን ከጉባኤ ቃና እስከ መወድስ ዜማ ልክ ሰጥቶ ይሄ እኮ ጭንቅላት የሚፈልግ ነው። እና በትክክል በምጥ የተወለዱ ነበሩ። እኛ በሰርጀሪ ነው በጎን ነው የሾለክነው። እግዚአብሔር ከሁላችን ጋር ይሁን። ይሄ በጣም የሚያስደንቀው አሁን ዓለም በቅርብ ነው የደረሰበት መብረቅ ስለሚጥህጠው ጥቅምና በረከት አሁን ነው በጣም ሪሰንትሊ ነው የደረሰበት። እስቲ ስለ ጥቅሙ ልንገራችሁ። ግን ሄኖክ ምን አለ? ለበረከትና ለጥጋብ ያበራሉ። እስቲ ድገሙት። በጣም ጥሩ። እግዚአብሔር መብረቅን ሲፈጥረው አሁን ዓለም የደረሰበትን ጫፍ ነው የምነግራችሁ። የምድራችን የኤሌክትሪክ ሚዛን የሚስተካከለው በመብረቅ ነው። መብረቅ ባይኖር ጉዳችን ይፈላ ነበረ። አንደኛ የላይኛው ከባቢ አየር ፖዚቲቭ ቻርጅ፣ የምድር ምን አለው? ኔጌቲቭ ቻርጅ። ስለዚህ ሚዛን የሚጠብቀው ማን ነው? መብረቅ በመካከሉ ነው። እስቲ በሉ ምንድነው? ስለዚህ እያንዳንዱ ብልሽታ ይሄንን ነገር ያስተካክላል። እኛ እኮ ኤሌክትሪክ ነን አይደል? ኤሌክትሪክ የለንም እንዴ? አለ እንዴ? ማት እንዳትሳሳት። ፖዚቲቭ ቻርጅ ኔጌቲቭ ቻርጅ አለን እኮ። ኤሌክትሪክ አለን፣ መግነጢስ አለን። ከባድ እኮ ነው የሰው ተፈጥሮ። ግሩምና በሉ እስቲ ድንቅ አድርገ ፈጥረኸኛልና አመሰግንሃለሁ። ምስጋና ይግባው ሥላሴ። ግሩም ነን፣ ድንቅ ነን። የሚገርመው ለዚህ ነው። አሁን ለምሳሌ ብዙ እዚህ ጋር ሞባይሎች አሉ፣ ስማርትፎን አለ፣ ይዛችኋል፣ ላፕቶፖችን ትጠቀማላችሁ፣ ኮምፒውተር አለን። ይሄንን ኤሌክትሪክ ይዤ አወራለሁ። ይሄ ሁሉ ራሴን እየጎዳሁት ነው ባላውቀው። ለምንድን ነው? እዚህ ውስጥ ምን አለ? ኤሌክትሪክ የለም አለ። አረ ነገሩን የለም አለ። ግን ምን አይነት ኤሌክትሪክ ነው? ኤሌክትሪክ ሰራተኞች ፖዚቲቭ ቻርጅ ነው። ምንድነው? ፕሮቶን ነው የሚወጣው። ከዚህም ያ ማለት ውስጤ ያጨረረ ምን እየሆነ ነው? አንቺም ውስጥ እኔም ውስጥ እየገባ ነው። ስለዚህ ድክም ያደርገናል አይደል? አሁን ሁሉም ደካማ ነው ይላሉ። ሁሉም እኮ በልቶም የሚደክሙ ምን እንደሆነ አይታል። ምንድነው? ይሄ ሁሉ እየገባ ነው። ይሰማችኝ ነው ግን። ስለዚህ ሰውን እግዚአብሔር ሲፈጥረው አሁን ባለው መሳሪያ በጣም የሚደንቀው አሁን በደንብ ጉልህ ሆኖ እግዚአብሔር ስራ እየታየ ነው። አሁን ዓለማችን የተባረከ ዘመን ላይ ነን። ወደ ኦክቲሊየን የሚጠጉ ጥቃቅን አተሞች ውስጣችን ተገኝተዋል። በጣም ማለት 27 ነው የምነግራችሁ። ስለዚህ ፕሮቶናችን ኤሌክትሮናችን ምቹ ሲሆን ጤነኞች ነው። በቃ ደካማ አይደለም። ችግሩ ግን ይሄ መሳሪያ ሁሉ ፕሮቶን ኤሌክትሪክ አናየውም በአይን በመሳሪያ የሚታዩ እዚህ ውስጥ አሉ፣ እዚህ ውስጥ ይንቀሳቀሳሉ። ያ ውስጣችን ሲገባ ምን እንሆናለን? እንዳከማለን እንላለን። ግን የሚገርማችሁ የእግዚአብሔር ድንቅ ስራ ደግሞ መሬት ስትመረመር ምን ሆነች? ገጿ ኤሌክትሮን ሆና ተገኘች፣ ኤሌክትሪክ። ስለዚህ ሰዎች ጫማቸውን አውልቀው 20 ደቂቃ ሲንቀሳቀሱ ውስጣቸው የገባው መርዝን ሁሉ ምድራችን መጣ ወደ ውስጥ ታስገባዋለች። እግዚአብሔር የተመሰገነ። ይሄ በጣም ይደንቃል።
ይሄ እጹብ ነው። የእግዚአብሔር ስራ ይደንቃል። ፖዘቲቭ ብትሆን አልቆልን ነበረ። ዛሬ ገበሬዎቹ ብዙ አይታመሙም ታውቃለህ። የከተማ ህዝብ በልብስ ተጀቡነን፣ በጫማ ተጀቡነን። አሁን ጫማ ውስጥ ደግሞ ካልሲ አለ። ምንም ከምድር ጋር አንገናኝም። ከእናት ምድራችን ስንሞት ነው አጽማችን ስጋችን የሚገባው እንጂ በሕይወት እያሉ ሰዎች በጣም የእግዚአብሔር ስራ። ሁሉም ያለ ምክንያት አልተፈጠረም። የሰማችሁኝ ነው። አሁን ለምሳሌ ኦክሲጅን ምን ተነፍሰውን ከምን እናገኛለን? አረ ፈጠን በል። ይሄ በጣም ቀላል ነው። ከእጽዋት አይደል እንዴ? ካርቦን ዳይኦክሳይድን ይወስዳሉ፣ ምንን ይሰጣሉ? ተነፍሳለ። ስለዚህ ጥሩ ናቸው። እግዚአብሔር ባወቀ ፈጥሯቸዋል ለኔና ለናንተ ጥቅም። ሰውን ጉልላት አድርጎ መጨረሻ ፈጥሮታል። እና አሁን ምን ዓለሙ ደረሰበት መሰላችሁ? ውስጣችን የገባውን ይሄ ከዚህ የሚወጣውን ሁሉ ዛፍ ጋር ሄደን ጠጋ ስንል ወይም ስንነካው ከውስጣችን መጣው እነሱ ምን ያደርጉታል? ይወስዱታል። አሃ ይሄ ነገር ታዲያ ድሮ አባቶች ቤተ ክርስቲያን ዛፍ ስር ቁጭ ብለው ሲጸልዩ ለካ አይደክማቸውም አይደል እንዴ? አጸዴ ሞላበት ነበረ። እንደውም ወደ ገዳማት ስንሄድ ምዕራፈ ቅዱሳን ይባላል። ብዙ ሰዓት እንጓዝና የሆነ ቦታ ስንደርስ ደግሞ ይሄ ቅዱሳን ማረፊያ ናት። ዛፍ ስር ቁጭ ስንል እንደገና ምን እንሆናለን? እንታደሳለን። ኃይልን ለማን ሰጥቷል? ለነዚህ። እነሱ ደግሞ ለማን ያስተላልፋሉ? ለኛ። በዚህ ምክንያት ጤንነታችን ተጠብቆ ይኖራል። ስለዚህ ብልሽታው ራሱ ይሄንን ሚዛን አስጠባቂ እንደሆነ ዛሬ ዓለሙ ሲደርስበት እና አባታችን እነ ሄኖክ ግን አስቀድሞ ተገልጦላቸው ለሰላም፣ ለበረከት፣ ለጥጋብ እንደሆኑ ስለ መባረቅት መስክረዋል። ክብር ለነ ሄኖክ አባቶቻችን እላለሁ። እንግዲህ ሌላ በጣም ከፍተኛ የፀሐይ ሙቀት አለ። ታውቃላችሁ አይደል? እግዚአብሔር ባወቀ ምንን አራቀ? ሰማይን። የፀሐይ ኃይል ከባድ ነው። እንደምታስቡት አይደለም። ዛሬ ዓለም ላይ የሚፈራው መሳሪያ የጦር መሳሪያ ምንድን ነው? በጣም ቀላል ጥያቄ ነው የጠየኳቸው ያለሁት። ሚሳኤል ኒኩለር አይደል? የመጨረሻው ነው አይደለም? ነው። ኒኩለር በጣም ኃይለኛ ነው። በጣም ከፍተኛ ኃይል ነው። ለምሳሌ ራሻ 7000 በላይ የኒኩለር መሳሪያዎች አሏት ታውቃላችሁ። አሜሪካ 5500 በላይ አሏት። ሌሎችም ጥቂት ውሱን ሀገራት ይሄ መሳሪያ አላቸው። አያድርስ እንጂ ይሄ መሳሪያ ቢተኮስ በጣም ሚዘገነን እልቂት ነው የሚደርሰው። እግዚአብሔር ይጠብቃት፣ ምድራችን ይጠብቃት። በጣም ሚዘገነን እልቂት ነው። ከባድ ነው። አልበርት አንስታይን የተባለ ሳይንቲስት ታውቁታላችሁ፣ የፊዚክስ ሊቅ። ሶስተኛው የዓለም ጦርነት በምን እንደሚነሳ አላቅም፣ አራተኛውን ግን አውቃለሁ ይላል። ጦርነቱ በምን እንደሚከናወን እሱም በእንጨትና በድንጋይ ነው ይላል። ሰዎች የሚፋለሙት በምንድን ነው? ለምንድን ነው ያለው? ሶስተኛው ሊሆን የሚችለው ኒኩለር ነው። ኒኩለር ከተተኮሰ ምን ይሆናል? ዓለም ይህ ፎቁ የምታየው ሁሉ ጠፍቶ፣ ስልጣኔ ጠፍቶ፣ ሰዎች ወደ ነቃየል ዘመን ተመልሰው በድንጋይ እርስ በርስ ይጫረሳሉ። የሚተርፉት ለማለት ነው። ገብቷችኋል? አንድ ኒኩለር እንዲህ ከሆነ ፀሐይ በቅጽበት ውስጥ ሪያክሽን ሃይድሮጅንን ወደ ሂሊየም የምትለውጠው እኮ ወደ 100 ሚሊየን ኒኩለር ቦምብ ማለት ነው። እኮ ከባድ ነው። እግዚአብሔር የሰራው ስራ። የ3 ደቂቃ ኃይሏ ምድር ላይ ቢመጣ የዓለም ውቅያኖሶች ሁሉ ሊተኑ ይችላሉ። የ6 ደቂቃ ጉልበቷ ቢጨምር የምድር ንጣፍ ይበተናል። እግዚአብሔር ባወቀ ምንን አራቀ? ሰማይን። እስቲ በሉ። አሁን ፀሐይ የምትለቀው ከፍተኛ የሆነ ጨረር አለ። ያ ጨረር ካንሰር ሊያስይዛችሁ ይችላል። አሁን ብዙ በጣም ከፍ ብለው የሚበሩ አስትሮናውቶች ካፒቴኖች ብዙ ጊዜ አንዳንዴ ከፍተኛ ጨረር ሲመጣ ይታወቃል። መሳሪያው ይለየዋል። ልክ እንደ ዝናቡ እንደማለት ነው። እና ተጠንቀቁ ይባላሉ። ከፍተኛ ይሄ ዩቪ ሬስ የሚባል በጣም አደገኛ የሆነ ጨረር ነው። ታዲያ እግዚአብሔር ጠባቂ አድርጓል ለምድር። በእኛ ሊቃውንት ምን ይባላል መሰላችሁ? ልንገራችሁ እስቲ። ባቢል በሉ እስቲ፣ ሃኖስ በሉ። ምንድነው ሊቃውንቱ እንደውም ሲያመሰጥሩት እንዲህ ንሱ ብቻ የተለዩ ሰዎች ነበሩ።
እግዚአብሔር አለ የፀሐይ ሙቀት ጠፈርን ይሰነጣጥቀው ስለነበረ ከላይ ሆኖ የሚያረጋጋ ነው ብሎ አስቀምጠዋል። ለምሳሌ ለእናቶች ወይም ላጤዎች አላችሁ አይደል? ምናልባት ቶሎ ቤት ዕቃ ካልገዛችሁ ለምሳሌ ፌስታል ከሰል ውስጥ ብታስቀምጡ ምን ይሆናል? ግራ ገባችሁ እንዴ? ፌስታል ከሰል ውስጥ ብትከቱ ምን ይሆናል? ይቀልጣል አይደል? ግን በቀላሉ ፌስታል ውስጥ ውሃ ከታችሁ ፍም ውስጥ ብታስቀምጡትስ ምን ይሆናል? ምንም አይሆንም። ከላይ ውስጡ ምን ስላለ? ሞክሩት ቤታችሁ፣ አይዟችሁ አይቃጠልም። ሞክሩ። ሻይ ማፍላት ትችላላችሁ ቶሎ ብላችሁ እንትን ከማጣት ፌስታል ነገሩን ፌስታል ተከልክሏል። ከቀጥ ይወድና ውስጥ ያለ ውሃ ምኑን ያደርገዋል? እሳቱ እንዳያቃጥለው ስሱን እንኳን ይጠብቃል። በጣም የሚገርም እና እግዚአብሔር ይህ ጨረር ወደዚህ ቢመጣ ሰውን ሁሉ ሊጎዳ ስለሚችል መብረቅ እነዚህን የኦክሲጅን ሞለኪውሎች ክፍልፍል አድርጎ ኦዞኑን እየፈጠረ ያስተካክላል። ይሄን ያደረገ ማን ነው? እግዚአብሔር ብቻ ነው። ለዚህ ነው ሁለተኛ ሳሙኤል ምዕራፍ 22 ቁጥር 15 ላይ እንዲህ ይላል፣ መብረቆችን ላከ አወካቸውም ይላል። ምን አላቸው? አወካቸው። ቃሉ እንዴት ደስ ይላል! ያውከዋል፣ አየሩ ኦክሲጅኑን ያውከዋል። ያን ጊዜ እግዚአብሔር ባወቀ እንደገና እንዲዋሃዱ አድርጎ መጥፎ ጨረሮችን መጠውን የሚያስቀሩ እነ ባቢልን እነ ሃኖስን የሚያረጋጋው መብረቅ ነው። እግዚአብሔር በስራው ምስጉን ነው። አመስግኑትና በጣም ስለዚህ ሰዎች የሚያውቁት ውሱን ነው፣ የማያውቁት ይበዛል። አይበዛም? ስለዚህ በመጽሐፈ ኢዮብ ምዕራፍ 37 ቁጥር 5 ላይ እግዚአብሔር አለ በድምፁ ድንቅኛ ያንጎደጉዳል፣ እኛም ማናስተውለውን ታላቅ ነገር ያደርጋል። አንተ ብልጭ ማለቱን ነው የምታየው፣ ግግግግ ማለቱን ነው የምታየው። ከዛ ጀርባ የማናቀውን ነገር የሚያደርገው ማን ነው? እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ሌላ ሶስተኛ ጥቅም፣ ስንተኛ ጥቅም? ስለዚህ አትማረሩ ማለት ነው። ብዙዎች ነጭናጮች ናችሁ። ዝናብ ሲዘንድ መነጫነጭ፣ መብረቁ ብልጭ ሲል መፍራት ነው። ግን እግዚአብሔር ለበረከት ነው ሁሉንም የሰጠው አይደል እንዴ? ቅድም ምን ብያቸዋለሁ? ኢትዮጵያ ሊቃውንት፣ የቤተ ክርስቲያኗ ሊቃውንት፣ አይናማ ሊቃውንት ምንድነው ያሉት? እጽዋት እንዲያብቡ፣ እጽዋት እንዲያፈሩ ምን ያደርጋል አሉ? መብረቅ። እስቲ በሉ ኦኬ። አሁን እስቲ ቀልል ተክሎች ማዳበሪያን ከምን ያገኛሉ? ናይትሮጅን ከምን ያገኛሉ? ይሄ ቀላል ነው። ከባክቴሪያ ያገኙ፣ ዛፍ ስተክል ማለት ነው። ዛፍ ስተክሉ ናይትሮጅን ፊክሴሽን ይካሄዳል፣ ማዳበሪያ ያገኛሉ፣ ባክቴሪያ ያገኛሉ። በተመሳሳይ መልኩ መብረቅ ብልጭ ብሎ ሲወድቅ አየር ላይ ያለውን ህዋ ላይ አየር ነው፣ አየር ሞልቷል፣ ናይትሮጅን አለ፣ ኦክሲጅን አለ። ይከፍልና ናይትሮጅን ኦክሳይድን ያመጣል። ያን ጊዜ ዝናቡ ዘም ጠብ ሲል በናይትሬት የበለጸገ ዝናብ ነው ምድር ላይ የሚፈሰው። ያ ማለት የተፈጥሮ ማዳበሪያ ነው ማለት ነው ዝናቡ። እየሰማችሁ ነው? እንዲህ ዛሬ ገበሬው ለማዳበሪያ ስንት ነው የሚከፍለው? በጣም ብዙ ዶላር ነው አይደል? ሀገሪቱን ማዳበሪያ ለመግዛት የምታወጣው። መብረቅ ማለት የተፈጥሮ ማዳበሪያ ነው። አየርን እየከፈለ አየርን እያዋሃደ የሚዘንበው ዝናብ ማዳበሪያ ሆኖ አዝርዕትን፣ አትክልትን፣ እጽዋትን እንዲያብብ እንዲያፈራ የሚያደርገው ይሄ እግዚአብሔር ስራ ነው። ለዚህ ነው ቅዱስ ያሬድ ማኅቶተ ቤተ ክርስቲያን ወገብረ መብረቀ ለጊዜ ዝናብ አምላከ ምህረት ወሃቤ በረከት፣ የበረከት ሰጪ የምህረት አምላክ በዝናብ ጊዜ ምንን አደረገ? መልሱ፣ ምንን አደረገ? መብረቅን አደረገ ይላል ዘካርያስ 11 ይህንን ይጠቁማል። እግዚአብሔር አለ ነቢዩ መብረቅን ያደርጋል፣ እርሱም የበልግ ዝናብን ለእያንዳንዱ በሜዳ ውስጥ ደግሞ ሳርን ይሰጣል አለ። ይህን የሚያደርገው ማን ነው? ስለዚህ በመብረቅ ብዙ መብረቅ ብልሽታዎች ያሉበት ዝናብ ለምድራችን በረከት ሆኖ የሚፈስ ነው ማለት ነው። አንተ የምትበላው ስንዴ፣ አንተ የምትበላው ገብስ፣ የምትበላቸው ፓፓያው፣ አናናሱ፣ ምናምኑ ፍሩቱ ሁሉ የመብረቅ ብልሽታ በረከት ውጤቶች ናቸው። ስለዚህ እግዚአብሔር በዝናብ ጊዜ ምንን አደረገ? መብረቅን። እስቲ በሉ። ሌላው ሶስተኛው ጥቅሙ እግዚአብሔር ተፈጥሮን ያድሳል።
ወተሐድስ ገጸ ለምድር እኛንም ያድሰናል። የምድርን ፊት ታድሳለህ አለ። ሰዎች አሁን መሬት ሲንቀጠቀጥ ሁሌ ይፈራሉ፣ ሁሉም ነገር ያስፈራቸዋል። ግን ተፈጥሮ እግዚአብሔር ባወቀ ምን ትሆናለች? ትታደሳለች። አሁን ሰደድ እሳት ጥሩ ነው መጥፎ ነው? ጥሩ ነው መጥፎ ነው? ጥሩ ነው አላችሁ። ጥሩ ነው መጥፎ ነው? እሳት መጥፎም ሊሆን ይችላል ጥሩም ሊሆን ይችላል። ግን ምንድነው? ለምሳሌ ሰው ሆን ብሎ ለኩሶ ጫካን ሊያቃጥል ይችላል። ይሄ መጥፎ። ግን ሰው በማይደርስበት ቦታ ድንገት እሳቶች ይነሱና ደኑን ያቃጥሉታል። አሁን በኔ ባንተ አይን ያ ነገር መጥፎ ነው ሊሰማን ይችላል። ግን እሳቱን የሚፈጥሩት ምኖች ናቸው? መባርቅት ናቸው። ሲወድቅ ዛፉ ይቃጠላል። አንዱ ዛፍ አንዱን ዛፍ እያያያዘው ያ ደን ይቃጠላል። ለኔ ለአንተ በጣም ከባድ ሊሆን ይችላል። ግን የሞቱ የማይጠቅሙ ዛፎችን ምን ያደርጋል? ያጸዳል እሳቱ። ያ ደግሞ ጸድቶ መሬት ላይ ሲሆን ምን ይሆናል? ማዳበሪያ ይሆናል መልሶ። ገበሬ አይታችኋል አይደል? ከማረሱ በፊት ሜዳውን መስኩን በእሳት ሊያቃጥለው ይችላል። ለምን? ሳሩ ሲረግፍ ምን ይሆናል? የተፈጥሮ ማዳበሪያ። ምድር ምን ትሆናለች? እንደገና ትነቃለች። ሌሎች የተለዩ አዝርዕት፣ አትክልት፣ እጽዋት ከውስጧ እንዲወጡ ታደርጋለች። መብረቅ ይህን ሁሉ ጥቅም ይሰጣል። ግልጽ ነው አይደለ? በጣም ጥሩ። ሌላው ዝናብ ወገብረ መብረቅ ያሬድ ያለው ዳዊትም ብሏል። በዝናብ ጊዜ መብረቅን አደረገ። እስቲ ለዝናብም በሉ እስቲ። አይሰማም። መብረቅን ያደርጋል። ትንቢተ ኤርምያስ ምዕራፍ 51 ቁጥር 16 ላይ ነው። ምክንያቱም ሙቀትን እርጥበትን ድጋሚ ያከፋፍላል ማለት ነው። አሁን ለምሳሌ ዝናብ ከሰማይ ነው ከምድር ነው? ከሰማይ ነው ከምድር ነው? እስቲ ከሰማይ የምትሉ አጨብጭቡ እስቲ። እጃችሁን አውጡ፣ አይዟችሁ ፍጥናት። እሺ ከምድርስ የምትሉ እሺ። አሁን በቀላሉ ሁሌ ዝናብ ከሰማይም ከምድርም አይደለም፣ ከውቅያኖስ ነው። ከምንድን ነው? ይተናል ማለት ነው። ወደ ምን ይወጣል? ወደ ላይ። ከዛስ ይፈሳል፣ እንደገና ይመለሳል ነው። ይሄ ወድቃቸዋል ፈተና ማለት ነው። እኔ እኮ እዚህ ሀገር ትምህርት ምን እንደሚያስተምሩ አላውቅም። ይሄ ታላቁ ሊቅ አባ ጊዮርጊስ ዘጋስጫ እስቲ በሉ ድገሙት። እናንተ ሊቃውንቶቻችሁንም አወቁ። አባ ጊዮርጊስ ዘጋስጫ በሰዓታቱ ላይ ምን ይላል? ረቂቅ በሆነ በደመናትነት ይላል። ረቂቅ በሆነ በደመናትነት በማናየው ማለት ነው። ዘያቁሮ ለማይ ውሃውን የሚቋጥር የአርጎም ቀላይ ከውቅያኖስ ወይም ከባህሩ ሽቅብ ይዞት የሚያወጣ ወያወርዶ ምንሃ ሰማይ በሰማይ ደጃፍ የሚያፈሰው ቅዱስ 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 የሰራዊት ጌታ እግዚአብሔር ነው። ምስጋና ለስሙ። ድንቅ ነው። በሽከረክረዋል። እና በጣም የሚገርመው ይሄንን ዝናብ ጭምር በማመቻቸት ደረጃ መብረቅ ትልቅ ኃይል እግዚአብሔር አሳድሮበታል። ለዚህ ነው መጽሐፍ ቅዱስ እንዲህ ይላል። መቼም ገልጠን አናነበውም። አሁን የቅዠት መከላከያ አድርገን ራስኪያችን ውስጥ ነው ያለው ይመስለኛል። ኢዮብ 38:27 ላይ ሳሩን እንዲያበቅል ምኑን እንዲያበቅል? ሳሩን እንዲያበቅል ማንም በሌለበት ምድር ላይ ሰውም በሌለበት ምድረ በዳ ላይ ዝናብን ያዘንብ ዘንድ ለሚያንጎደጉድ መብረቅ መንገድ ያዘጋጀ ማን ነው? አላየ? ሳር እንዲበቅልልህ ዝናብ እንዲመጣ ለመብረቁ መንገድ ያዘጋጀ ማን ነው? ማንም ሳይሆን ማን ነው? አልፋና ኦሜጋ እግዚአብሔር ብቻ ነው። ግን አንድ ነገር ጥቅምም አለው ጉዳትም አለው። አሁን እስቲ ጉዳት እናምጣ። እሳት ይጠቅማል ይጎዳል? ሁለቱንም። ምግብ ያበስላል፣ ጥሩ ነው አይደለም? ሰደድ እሳት ሆኖ ምናምን ቤት ያቃጠላል፣ ጥሩ ነው አይደለም? እዚህ ላይ ጎጂ ነው አይደለም? ውሃ ያጥለቀልቀሃል፣ ጎጂ ነው ጥሩ ነው? እንደገና ጠጥተህ ህይወት ታገኝበታለህ፣ ጥሩ ነው አይደለም? ነፋስ ተነፍሰዋለህ፣ ጥሩ ነው አይደል? ግን ደግሞ አውሎ ነፋስ ሆኖ ቤትህን ከጠረገብህ ጎጂ ነው አይደለም? መሬት አልሰ ቆፍረህ ትበላባታለህ፣ ተንቀጥቅጣ እስከከተተች ወደታች ጎጂ ናት አይደለች? ስለዚህ መብረቅም በተመሳሳይ መልኩ ከባድ ነው። ስለዚህ ወቅቱ ክረምት ነው። ስለዚህ ማወቅ ያለባችሁን ነገር ትንሽ ማወቅ ያስፈልጋል። ስለዚህ በመጽሐፈ ሄኖክ ምዕራፍ 15 ቁጥር 41 ምን ይላል? የየብሱን ቦታዎች አሳየኝ ይላል። መባረቅቱም የወድቁበትን ነው። የነጎድጓዱን ቃል ለሰላምና ለበረከት ነው ካለ በኋላ ለመርገምም ቢሆን
በመናፍስት ጌታ ቃል ነው ይላል። መናፍስት መላእክት ናቸው። የነሱ ጌታ ማን ነው? እግዚአብሔር ነው። በሱ ቃል ለቁጣ ሊሆኑ ይችላሉ። ለምን ሊሆኑ? ለቁጣ ሊሆኑ ይችላሉ። አሁን በጣም ብዙ ራዳሮች አሉ ታውቃላችሁ። ኤሌክትሮማግኔቲክ ሴንሰሮች አሉ፣ ሳተላይቶች አሉና አሁን ባለው መሳሪያ በየቀኑ ስንት መብረቅ የሚወድቅ ይመስላችኋል ምድር ላይ? አሁን እኔ እያወራሁ ያለው በሰከንድ አሁን ከ44 እስከ 50 መብረቆች ይወድቃሉ ምድር ላይ በሰከንድ ውስጥ። ስንት? ብዙ ነው አይደል? በሰከንድ ውስጥ በደቂቃ ከ2700 እስከ 3000 መባረቅት ይመጣሉ። በምን ውስጥ? በደቂቃ። በሰዓት ደግሞ ብታበዙት ከ3.5 እስከ 4.3 ሚሊዮን መብረቆች ምድር ላይ ይወድቃሉ። በምን ውስጥ? በሰዓት ውስጥ። በአመት ማለት ሲሰላ ከ1.4 እስከ 1.5 ቢሊዮን መባረቅት ነው ምድር ላይ የሚመጡት። አሁን ይሄ ሁሉ እየወረደ ምድር መጠበቋ የማን ስራ ብቻ ነው? በመብረቅ ቢያንስ በአመት የሚሞተው ከ4000 እስከ 24000 ነው ጥናቶች የሚያሳዩት። በጣም ትንሽ ነው። 24000 ማለት ሰው ክቡር ነው አውቃለሁ። አንድ ሞት ከባድ ነው። ነገር ግን 1.4 ቢሊዮን ወድቆ 1.4 ቢሊዮን በአመት ቢጨርስስ ህዝብ ይኖራል ወይ? እግዚአብሔር ስራው ይሄ በጣም የሚገርም ነው። ይሄ በጣም የሚገርም የሚደንቅ ነው። እና ሙቀት ነው፣ ከፍተኛ ሙቀት ነው። ያ ሙቀቱ ወዲያው ነው የሚጠፋው። ቢቀጥልስ ነደን ከስለን እናልቅ ነበረ። እግዚአብሔር ባወቀ ያደረገው ነው። ማለትም እስቲ አሁን ኤሌክትሪክ ሰራተኞች ካላችሁ እዚህ አካባቢ ወይም ፊዚክስ ሰዎች ሙቀቱ ብቻ ወደ 30,000 ዲግሪ ሴንቲግሬድ ነው። ማለትም ወደ ፋራናይት ስትለውጡ ስንት መሆኑ ነው? ወደ 54,000 ዲግሪ ፋራናይት እንደማለት ነው። ምን ያህል ከባድ እንደሆነ ከፀሐይ ሰርፌስ 5 እጥፍ የሚበልጥ ነው ማለት ነው። እጅግ ከባድ በቮልት ደረጃ ሆነ ቮልቱን መለካት ይችላል። አምፒሮ ኤልኢዲውን በለው ምናምን ከ1 ቢሊዮን ቮልት 30,000 አምፒር ነው የሚፈሰው ኤሌክትሪክ። ግን እግዚአብሔር ባወቀ ወዲያው በፍጥነት ዲስቻርጅ ይሆናል። ይሄን ያደረገ ማን ነው? መጽሐፉ እንዲህ ይላል ሄኖክ 16:19 ይሄንኑ ነው የሚለው። ስራውን ሁሉ አለ ስራውም ሁሉ ይከፈላል፣ መብረቅና ነጎድጓድ በቦታዎቻቸው ይሰማሉ ካለ በኋላ ለሁሉ መጠን አለው አለ። ምን አለው? መጠን ባይኖረውስ ጉድ ሆነ ነበረ። ለሁሉ መጥኖ ምድር ላይ እንደሚረባት እንደሚጠቅማት አድርጎ ያዘጋጀ ማ ብቻ ነው? በአንድ ድምፅ ማ ብቻ ነው? እግዚአብሔር ነው። ስለዚህ ክረምት ነው፣ ወቅቱ ከባድ ነው። እንደው መቼም ማስተዋል ተገቢ ስለሆነ እንደው አያምጣውና ቢመጣ ምን እናድርግ? አሁን መፍትሄ ያስፈልጋል። አያስፈልግም? ያስፈልጋል። እኔ መፍትሄ የሚሆነውን ነገር ልንገራችሁ፣ እናንተ ተጠቀሙበት እንደፈለጋችሁ አድርጋችሁ። አንደኛው በመጽሐፈ ሄኖክ ምዕራፍ 6 ቁጥር 1 ላይ የቅዱሳን መላእክት ስማቸው ይህ ነው ይላል። ሄኖክ ቀጠለና ከቅዱሳን መላእክት አንዱ ይላል ቁጥር 2 ላይ ኡራኤል ይላል። ስሙ ራሱ እንዴት ሐምሌ 1 አለና ከሐምሌ 22 ደርሷል። ከቅዱሳን መላእክት አንዱ ኡራኤል በመብረቅና በነጎድጓድ ላይ የተሾመ ነው ይላል። አመስግኑት ይህን መልአክ ኡራኤል፣ የእውቀት ጽዋ የሚሰጠው ኡራኤል በመብረቅና በነጎድጓድ ላይ የተሾመ ነው አለ። ኡራ ማለት ራሱ ብርሃን ማለት እኮ ነው። ኤልስ እግዚአብሔር ነው። ኡራኤል ማለት ብርሃን እግዚአብሔር ማለት ነው። ከብርሃን ጋር ከእውቀት ጋር የተያያዘ መልአክ ነው። ጥበብ ቢቸግራችሁ እውቀት ቢቸግራችሁ ኡራኤልን መማጸን፣ አልፎ ተርፎ ደግሞ መብረቅና ነጎድጓድ የተንደር ስቶርም ቢመጣ አስፈሪ መባረቅት ቢመጣ ማንን መማጸን? ድገሙት። ማንን? ኡራኤልን። አለቀ በቃ። ምንም ችግር የለም። ቅዱስ ኡራኤል ምክንያቱም የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸውማል። ለምሳሌ ዛሬ ያከበርነው የመላእክት አለቃ ቅዱስ ገብርኤል የፈላ ጋን ውስጥ ማንን ጠበቀ? ቅዱስ ቂርቆስና ቅድስት ኢየሉጣ። ኡራኤል ደግሞ መብረቅና ነጎድጓድ አካባቢ አለ። እኛ እናውቅም እንጂ እውቀት በጣም ስላነሰን ነው እንጂ ድካሙ ይሄ ሁሉ ድካም እያንዳንዱ መልአክ ስራ ተሰጥቶታል።
ለምሳሌ የአይን ስፔሻሊስት አለ አይደል? በዶክተሮች አለ። የውስጥ ደዌ ስፔሻሊስት የለም? ከአንገት በላይ የለም? ሚቀድ የለም? የተለያየ ነው። በቤተ ክርስቲያን አገልግሎት ማህሌት የሚቆሙ የሉ? የሚቀድሱ የሉ? ብዙ ነው አይደል አገልግሎቱ? በጣም ብዙ አይነት ነው። ዘርፈ ብዙ ነው አገልግሎቱ። መላእክትም አገልግሎታቸው ዘርፈ ብዙ ነው። አንዱ በአንዱ ውስጥ አይገባም። ይሄን ማወቅ ያስፈልጋል። እና ስለማናውቅ ዝም ብለን ሁሌ ለምሳሌ በቅዱሳን ቃል ኪዳን መካን ለሆኑት ልጅ የሚሰጡ አሉ። በቃ ይሄ ነው ጸጋቸው። አይን ላይ ብቻ እንደነ ቅድስት ሉሲያ የመሳሰሉ ደግሞ አይን ላይ የተሰጣቸው ናቸው። አይን በሽተኛ ሰው እንዲማጸናል። እንደነ ቅድስት ካትሪና ያሉት ደግሞ ዊዝደም ጥበብ ቢጎል እሷ ፈላስፋ ነበረች። ኋላ ክርስቶስን አምና በሰማዕትነት አርፋለች። ጊዮርጊስ የተሰጠው አለ፣ ቂርቆስ የተሰጠው አለ። እንደ ደመና የከበቡን ቅዱሳን እያንዳንዳቸው አላቸው ነው። ዝም ብለን እንትናት ቤታችን ንግስት ናት፣ በረከቷ ይደርብን። እና ኡራኤል በምን ላይ ተሹሟል? በመብረቅና ስለዚህ መብረቅ ሲመጣ የምትፈሩ ካላችሁ ማንን ተማጸኑ? ቅዱስ ኡራኤልን መማጸን ተገቢ ነው። ኩፋሌ 2:7 ላይ እንዲህ ይላል፣ በውሃ ላይ በመብረቅና በነጎድጓድ ላይ የተሾሙ መላእክት አሉ ይላል። በምን ላይ? በውሃ ላይ፣ በመብረቅ ላይ፣ በነጎድጓድ ላይ፣ በነፋስ ላይ፣ በቁር ላይ፣ በውርጭ ላይ፣ በመጸው፣ በክረምት፣ በበጋ፣ በጸደይ፣ በምድር፣ በሰማይ ባሉ ነፋሳት ሁሉ ላይ የተሾሙ መላእክትን አለ። በወንዙ ሁሉ በብርሃንና በጨለማ እግዚአብሔር በባህሪ ዕውቀቱ ባዘጋጃቸው በምሽትና በንጋት ላይ የተሾሙ መላእክትን ፈጥሯል። የፍጥረትን ነገር ሁሉ ጻፍ ብሎ ነገረው ይላል ኩፋሌ 2:7 ላይ። ስለዚህ መላእክት ከኛ ጋር ናቸው። ደስ ይበላችሁ። በዙሪያችን አሉ ነው አሉ። ስለዚህ መማፀን ጥሩ ነው። ስለዚህ አባቶቻችን እቺም የቤተ ክርስቲያኗ የጥበብ ሁሉ ምንጭ ናትና ምን ይሉ ነበር ድሮ ብልጭ ሲል አምላከ አናንያ፣ አምላከ አዛርያ፣ አምላከ ሚሳኤል ብለው የሰለስቱ ደቂቅን አምላክ ያነሳሉ። ለምን መሰላችሁ? ሰለስቱ ደቂቅ ምን ውስጥ ነበሩ? 49 ክንድ የወጣ ምን ውስጥ ነበሩ? እሳት ውስጥ ነበሩ። እዛ ውስጥ ማን ጠበቃቸው? የእግዚአብሔር ቸርነት ቅዱስ ገብርኤል በተራዳይነት ጠብቋቸዋል። ይህም እሳት ነው፣ የእሳት ጅረት ነው። ስለዚህ አናንያ፣ አዛርያ፣ ሚሳኤልን በእሳት ተከበው እያሉ እንዳዳናቸው ዛሬም እኔና እናንተ ከመባረቅ ታደና አደጋ ያድነን ዘንድ ምንድነው? አምላከ አናንያ በሉ እስቲ፣ አምላከ አዛርያ፣ አምላከ ሚሳኤል ሰለስቱ ደቂቅ አምላክ እንዲያድን ተማጸኑ ብለዋል። ቃል ስጋ ከሆነ ይሉ ነበረ። በጣም ብዙ ነው። ሰአሊ ለነ ቅድስት ይሉ ነበረ። ይሄ ሁሉ ፍጥረት የማንን ድምጽ ይሰማል? ንገሩኝ እስቲ። የፈጠረውን አይደል? የእግዚአብሔርን። በቃ ሰማይ ስማ፣ ምድር አድምጪ፣ አለቀ። መስማት ግድ ነው። የአምላካቸውን ስም ይሰማሉ። ስለዚህ መንፈሳዊ፣ ይሄ በቃ መንፈሳዊ ነው። ሌላው ግን እግዚአብሔር ዕውቀትን አልሰጠንም። አረ መልሱ። ማስተዋልን አልሰጠንም። ጥበብን አልሰጠንም። ሰጥቶናል። ስለዚህ ቀላል ዘዴ ላስተምራችሁ ነው። ይሄ ዘዴ በጣም ቀላል ስለሆነ ለራሳችሁ ይጠቅማችኋል ብትይዙት። በእኛና በመብረቁ መካከል ስንት ኪሎ ሜትር አለ? ይችን ብቻ ማወቅ በቂ ነው። ለምሳሌ ዘዴውን ልንገራችሁ። መጀመሪያ ብልጭ ይላል፣ አስተውሉ። ቀጥሎ ወያንጎደጉድ በቃለ መዓቱ እንዳለ ኢዮብ ግግግግግ ብሎ ነጎድጓዱ ይሰማል። ስለዚህ ብልጭ ባለና ድምፁ በተሰማ መካከል ያለውን ሴኮንድ ለሶስት ማካፈል ቀላል ነው አይደለም? ብዙ ሂሳብ አይደለም። ብልጭ አለ፣ ቆይ ከዛ ብልጭ አለ። ልክ በሶስተኛው ሴኮንድ ላይ 1 2 ቆይ ብልጭ 1 2 3 ግግግግግ። ስለዚህ ስንት ሴኮንድ ነው? ለስንት አካፍሉት? ለ3። 3 ሲካፈል 3 እንዴ ስንት ነው? 1። ስለዚህ በእኛና በመብረቁ መካከል ስንት ኪሎ ሜትር አለ? 1 ኪሎ ሜትር አለ። በጣም ጎበዞች። እሺ ሌላ ጥያቄ። ብልጭ አለ፣ ድምፁ አልመጣም። ብልጭ አለ 1 2 3 4 5 6 7 8 9
ስንት ሴኮንድ? ስለዚህ 9 ሲካፈል 3 ንገረኝ። ስለዚህ በአንተና በመብረቁ መካከል ስንት ኪሎ ሜትር አለ? 3። ስለዚህ እንደዚህ እያደረጋችሁ ማሰብ ነው። እና በጣም አደገኛው ከ30 ሴኮንድ በታች ከሆነ አደጋ ክልል ውስጥ ነህ ነው። እየሰማሽ ነው? ፈጥነ እርምጃ ውሰድ። ይሄ ራስ ነው። እግዚአብሔር እግር አልሰጠህም እንዴ? አልሰጠንም እግር? ታዲያ ሮጥ አንጠቀምበትም እንሮጣል። ስለ እግር ሳነሳ ባለፈው እዚህ ነው የነገርኳችሁ። ጀግና ነን የሚሉ 3-5 ሰዎች ነበሩ ብዬ ባለፈው እዚህ ነው ልንገራችሁ። እግር የተሰጠው ለምንድን ነው? ለመሮጥም ሊሆን ይችላል፣ ለመስገድ ብዙ አገልግሎት አለው ብቻ። እና ጀግና ነን ይላሉ። ኋላ እነዚህ ሰዎች ጀግና ነን ብለው ሲኮፈሱ አንድ ሰው ሊፈትናቸው ይሄዳል። ጀግኖች ናቸው አላቸው። እንዴታ ከኛ በላይ ማን ጀግና አለ አሉት። በጣም ጀግና ለሆነው የፈለገውን ይጠይቀኝ የፈለገውን እሸልማለሁ ሲል 5ቱም ጀግና ነን አሉና ሳያስቡት ልክ እንደ ነጎድጓድ የሚያስገመግም ትንሽዬ ሮኬት መሳይ አርቲፊሻል ነገር ይጥላል። ሲል 4ቱ እግራቸው እንዴት እንደተጠቀሙበት ባይታወቅም የሉም ከቦታው። ድንቅ ዞር ሲል ራሱ የሉም የት እንደገቡት። አንዱ ብቻ ነው። አንተ ጀግና ነህ አለው። በእግሩ አልሸሸበትም። ሌሎቹ ሲሸሹ ቀጥ ብለህ ቆመሃል። ስንት ብር ልስጥ? ወርቅ ልስጥ? እንቁ ልስጥ? ምንድነው የምትፈልገው ሲለው፣ አረ ጌታው ወርቅ አልፈልግም፣ ብር አልፈልግም፣ እንቁ አልፈልግም፣ ምፈልገው አንድ ነገር ብቻ ነው። እርሱም እባክህ ጌታዬ ትርፍ ሱሪ ካለ ስጠኝ ተበላሽቻለሁ አለ። ምን እንደገጠመው ታውቃላችሁ? ሱሪ ከጠየቀ ነው። እና እናንተ እግራችሁን እንግዲህ 30 ሴኮንዷን አጠረቃቅመ የራስን ጉዳይ መውሰድ ያንተ ፈንታ ነው። የሰማችሁ? እሺ ጥሩ አንዳንዴ ይጠቅማል አይደል? 2 ሞኞች ነበሩ ይባላል። እነዛ 2 ሞኞች በጣም ጅሎች ናቸው፣ እንከፍ ናቸውና አንዱ ያንዱንና ወንድማማቾች ናቸው። እናታቸውን መብረቅ ይገላታል። ምን ይገላታል? መብረቅ ገደላትና ከዛ ወንድሙን ጠራው። አያ ገሌ አለው። ሩቆ ነው እኮ ነው ሞኝ ወንድሙ። አቤት አለው። እናታችን እኮ ሞተች አለው። በምን አለው ደንግጦ። መብረቅ መጥቶ ገደላት ሲለው፣ እዴ መብረቅ ግን ድምፁ እንዴት አድርጓት ይሆናል? ገሏታል እኮ እሱ ስለ ድምፁ ነው የሚጨነቀው ማለት ነው። እና አንዳንዴ ሞኝ እንዳትሆኑ ራሳችሁን ጠብቁ ለማለት ነው። ስለዚህ ኃይለኛ ዝናብ ሲኖር ክፍት የሆነ መስኮት፣ ክፍት የሆነ በር ራቅ ማለት ያስፈልጋል። ሁልጊዜ ማወቅ ያለብን ይሄ ሰዎች ስለሆነ። ስለዚህ ከቤት ውስጥ ያላችሁ ሰዎች በጣም አስፈሪ ሆኖ ከታየ መጠለያ ቦታ ውስጥ ገብቶ ሰብሰብ ማለት። ሹፌር ካላችሁ፣ መኪና የምትነዱ ካላችሁ በተቻላችሁ አቅም፣ አንዳንዱ በጣም ሞኝ ስለሆነ እዛው መኪና ውስጥ የሚመታው መስሎት ሲወጣ ግው ያደርገው ይችላል። እና መስኮቱን መክፈት አያስፈልግም። መስኮቱን ዘግቶ መኪና ውስጥ እስኪያልፍ መቀመጥ፣ ማስተዋል ይጠብቀሃል ይላል መጽሐፍ። የሰማችሁ ነገር ይሄ ለራሳችሁ ጥቅም ነው። ሌላው በተቻለ አቅም መብረቅ፣ ከባድ መብረቅ ያለበት ዝናብ ከሆነ ረጃጅም ወደሆኑ ዛፎች መጠጋት መልካም አይደለም። ለምን? መሬቱን ጭምር ምን ያደርገዋል? ቻርጅ ያደርገዋል ማለት ነው። ስለዚህ ዛፎቹ አብዛኞቹ ይመታሉ። ያን ጊዜ ያ ኤሌክትሪክ አንተንም ሊጠብስ ይችላል። ስለዚህ 2 ክንድ መራቅ አለብህ። ዛፉን ጫፍ ትገምተዋለህ። ይሄ ለምሳሌ እዚህ ከሆነ ቢወድቅ እዚህ ይደርሳል፣ ቢወድቅ እዚህ ይደርሳል ብለህ ትንሽ የመብረቁን 2 እጥፍ መራቅ በጣም ወሳኝ ነው። ሌላው አያደርሰውና ሊመታችሁ ከሆነ አይምታችሁ። ምን ያደርጋቸዋል? ሰውነታችሁ እንዲህ ይላል፣ ብርድ እንደመታው ሰው ማለት ነው። ኤሌክትሪክ ነው፣ ሾክ ያደርጋል። ደግሞ ፀጉራችሁ ተለቅ ያለ ከሆነ ፀጉራችሁ ይቆማል። ፀጉራችን ኤሌክትሪክ ነው፣ ቻርጅ ነው። ስለዚህ ፀጉራችሁን የሆነ ሴቶች በተለይ ነገሩ ዊግ ነው መሰለኝ አንተ ይዞት ነው የሚጣፋው። አንዱ ከብዙ ቀን ቆይታ በኋላ ክፍለ ሀገር ሄዶ ለስራ ሲመጣ የሚስቱ ፀጉር አድጎ
ያየዋል። አለ ገረመው። ድሮ የሆነ እንትን ያለ ነው የሚያውቀው እና በእውነቱና በሐሰቱ መለየት ከበደውና ኧረ ባለቤቴ አላት። አቤት ፀጉሩ ያንቺ ነው አላት። የኔ ነው ከፈለክ ሪሲቱን ላሳያ አለችው። ገዝታው ነው እና ፀጉራችሁ ከቆመ በጣም ከባድ ነው መጥቷል ማለት ነው። ስለዚህ ሩጥ ወይም የሆነ ፍጠር ብቻ ቅድም ድው ሲል እንደጠፉት አራቱ መሆን ብትችሉ 2013 እንደ ጎርጎሮሳዊ ዘመን ቀመር ሰሜን አሜሪካ ካሊፎርኒያ ላይ ሁለት ህፃናት ሲጫወቱ ወንድማማቾች የሁለቱም ፀጉር ቆመ እና እነሱ ጨዋታ ነው የመሰላቸው እና ወድቆ አንዱ ተርፏል፣ አንዱ ሞቷል ነው። ስለዚህ ፀጉራችሁ የሳሳ ሰውነታችሁን ከወረራችሁ እንደኔ አይነት የቆመ ደግሞ ከሆነ መሸሽ ጥሩ ነው። የሰማችሁ ነው። ሜዳ ውስጥ ካለን ደግሞ ቢያንስ 4.5 ሜትር ትንሽ ርቀት መፍጠር። መቆምም ጥሩ አይደለም፣ መጋደምም ጥሩ አይደለም። ግራውንድ ለማድረግ ቁጢጥ ማለት ነው። ምን ማለት ነው? መሬትን በትንሽ እግራችሁ ረግጣችሁ ቁጢጥ ካላችሁ ግራውንድ ያደርጋል። እየሰማችሁ ነው። ግን ይሄ እንግዲህ ለክረምት ወቅት ምን ይሆናል? ጥቅም ይሆናል። ስለዚህ እኔና እናንተ ብቻ ሳይሆን እንስሳቱም ያውቃሉ። የሚገርማችሁ እንስሳት በጣም የሚገርም እኮ ነው። እግዚአብሔር የደመ ነፍስ ዕውቀት አሳድሮባቸው ከሰው እንደውም በፈጠነ መልኩ ችግር ሊመጣ ሲል እንስሳቱ መሸሽ ይጀምራሉ። ታውቃላችሁ? አሁን በቅርቡ የትን አሜሪካ አካባቢ እንስሳቱ ወጡ ከዙ ከማጎሪያቸው ምን ሊሆን ነው ሲል ወዲያው ምድር ተንቀጠቀጠ። ያውቃሉ፣ ሴንስ ያደርጋሉ። ውሾች ዝሆኖች ለምሳሌ ይሄን ያውቃሉ። እና ይሄ ነገር ሲከሰት በቃ ጥለው መጥፋት ነው። ሬስትለስ ናቸው። እንዲህ ውሻ ድመት ድም ብሎ ሲጮህ ሰምታችሁ ታውቃላችሁ? አታውቁም? ምንም የለም ግን ውሻ ው ይላል። ሩቅ የሆነ ድምጽ ይሰማሉ እነሱ ማለት ነው። ከኛ ሀርትስ ትንሽ ከፍ የሚል። ስለዚህ እግዚአብሔር ስራው ምንድነው? አይሰማም። ስራው ሁሉ ምንድነው? ድንቅ ነው። ስለዚህ በሲና ተራራ በነጎድጓድ በመባረቅት ግርማ ለሙሴ ተገልጾ 10ን ቃላት ጽፎ ሰጥቶታል። ኪሩቤልም ሲታዩ እንደ መብረቅ ነው የሚታዩት። በተለይ ሕዝቅኤል 1:13 ብታነቡ፣ ማቴዎስ 28 ከ2 እስከ 3 እነሆ የጌታ መልአክ ገብርኤል ይመስላል ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። የቅዱስ ገብርኤል መልኩ መብረቅ ነው። ክብር ለዚህ መልአክ። መልኩ እንደ መብረቅ ነው፣ ልብሱ ነጭ ነው ይላልና ይህ ብቻ ሳይሆን በዙፋኑ በእግዚአብሔር ዙፋን ፊት አለ መብረቅና ድምፅ ነጎድጓድም ይወጣል ይላል ራእይ 4:4 እየሰማችሁ ምን ይወጣል? ብልሽታ አለ፣ መብረቅ አለ። የእግዚአብሔር የግርማው መገለጫ ነው። በመጨረሻም እቺ የመጨረሻ ጥቅስ ናት። እስቲ አብረን እንበል። ከምስራቅ በሉ እስቲ እስከ ምዕራብ እንደሚታይ መብረቅ የምታስፈራ እግዚአብሔር የሚመጣበት ቀን ድንገት ደርሳለችና። አንደኛ መቃብያን 34:6 በቃ ድንገት ብልጭ እንደሚል የጌታ ምጽአቱ እንደዛ ነው። የሰማችሁ ነው። መብረቅ አለ ብልጭ ሲል ለሁሉ እንደሚታይ። ስለዚህ ክረምት ላይ ብልጭ ሲል ማንን አስቡ? አንድ ቀን መድኃኔዓለም ይመጣል። አንተም እኔም አንቺም ሁልሽም ከመቃብር ትነሻለሽ፣ እንነሳለን። ማንን እናየዋለን? ኢየሱስ ክርስቶስ። የምትወዱትን አምላክ ታዩታላችሁ። ደስ ይበላችሁ። ብልጭ ሲል እንደሚታይ ከማዊ ከውን ምጽአቱ ለወልደ እጓለ እመሕያው። የሰውን ልጅም አመጣጡ እንደዛ ነው። ኢየሱስ ክርስቶስ እናፍቃችሁታል? የናፈቀው ሶስት እጅ ያወጣ። አልናፈቃችሁ? አንቺ ኢየሱስ ክርስቶስ አይናፍቅሽም? በስመ አብ። አባታችን ሆይ በሰማያት የምትኖር ምን ይምጣ? ስምህ ይቀደስ። ምን ትምጣ ነው? ውሸት ነው የምትጸልዩት? ትምጻ መንግስትከ። ምጽአትን ይፈራል ደግሞ። ምን አይነት ግራ የተጋባ ነው? ትምጻ መንግስትከ ብሎ ይጸልያል፣ እንደገና ምጽአትን ይፈራል። እስቲ አሁን በብስራተ ገብርኤል የተሰበሰባችሁ ሰዎች የእጃችሁን ድምፅ ነው መስማት የምፈልገው። ገነት መግባት የሚፈልግ እስቲ ያጨብጭ። የሁሉ ሰው ገነት መግባት ይፈልጋል። በጣም ጥሩ ነው። በጣም ጥሩ ነው። በጣም ጥሩ ነው። እንግዲህ ገነት መግባት የሚቻለው ታውቃላችሁ ሰው ሲሞት ነው። ካልሞተ ገነት ይገባል በሕይወቱ። ስለዚህ ገነት መግባት ስለምትፈልጉ በዛሬው ዕለት መሞት የምትፈልጉስ
ዲቪ ሞላሽ አንቺ ነሽ እንጂ የምታወጪው ውሸታ መሞት እፈልጋለሁ ላውጣው ውሸቷን እኮ ነው። ገብርኤል እንኳን አትፈሪም እንዴ ስትዋሺ ግቢው ካልሞትክ ገነት አትገባም። ገነትንም ወደ ሞትንም ፈርተ ይሆናል ምጽአትንም ፈርተ ኢየሱስ ክርስቶስንም ናፍቀ ይሆናል። ስለዚህ እኔና እናንተ አይዟችሁ የሚመጣው ማን ነው? አባታችን ንጉሳችን ሕይወታችን ስጋውን የበላ ነው ደሙን የጠጣ ነው። ስጋው ከስጋችን ደሙ ከደማችን የተዋሃደው የቂርቆስ አምላክ የኢየሉጣ አምላክ የገብርኤል አምላክ ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር።